በኢራን የወደሙ የአሜሪካ 7 አደገኛ በራሪ ተዋጊዎች ከ100 ሚሊዮን ዶላሩ F-35 የጦር ጀት እስከ ዘመናዊው MQ-9 ሪፐር ድሮን የአሜሪካ ጦር እየተዋረደ ነው። የፋርስ ባህረ ሰላጤ ሰማይ በእሳት መንደድ ከጀመረ ሰነባብቷል። ከእሳቱ የሚወጣውም ጥቁር ጢስ ኢራን የምዕራባውያንን ወታደራዊ ፍጹም አይበገሬነት ተረት እያደረገችው መሆኑን ያሳብቃል። በዚህ በጥቂት ሳምንታት ውስጥ ብቻ ምርጥ 7 የአሜሪካ በራሪ ተዋጊዎች አፈርድሜ በልተዋል። አሜሪካም ከ5 ቢሊዮን ዶላር በላይ ኪሳራ ገጥሟታል። በዚህ የ2026ቱ የፈረንጆቹ ዓመት መጋቢት ወር የተጀመረው ኦፕሬሽን ኤፒክ ፊውሪ የተባለው ዘመቻ አሜሪካውያን በቀላሉ እናሸንፋለን ብለው ካሰቡት የተስፋ ቃል ወደ አስከፊ የዓለማችን እጅግ ውድ ወታደራዊ መሳሪያዎች መቃብርነት ተቀይሯል። በአንድ ወቅት ማንም ሊያስቆመው አይችልም ተብሎ ይታሰብ የነበረው የዩናይትድ ስቴትስ ተዋጊ ኃይል አስደናቂ ከሆነው የኢራን ጽናትና የታክቲክ የላቀ ብቃት ጋር በኃይል ተጋጭቶ አይሆኑ ሆኖ ፈራርሷል። በዘመናዊው ታሪክ ውስጥ ለመጀመሪያ ጊዜ ወደር የማይገኝለትና በሚያስደንቅ ሁኔታ የተቀናጀው የኢራን የአየር መከላከያ ሲስተም የአሜሪካን የበላይነት ቅዠት ሙሉ በሙሉ ሰባብሮታል። ኢራን በጀግንነትና በማይናወጥ አቋም ቆማለች። በቢሊዮን የሚቆጠሩ ዶላር የሚያወጡትን የቴክኖሎጂ ድንቆች ከሰማይ ላይ ያለምንም ችግር እየለቀመች እያወደመች ትገኛለች። አሁን አሜሪካውያን ጉዳያቸው አብራሪዎቹን ፍለጋ እንዲሆን ብቻ ማድረግ ችላለች። ይህ ተራ ጦርነት አይደለም። ዓለም አከራካሪ ያልሆነውን የኢራንን የበላይነት የተቀበለበትና ለአሜሪካ ኃይሎች ደግሞ ታይቶ የማይታወቅ እጅግ አዋራጅ ሽንፈት ያመጣበት ታሪካዊ ክስተት ነው። የአሜሪካ እፍረት መነሻው ደግሞ የተከሰከሱባት 7 ዘመናዊ የአየር ላይ ተዋጊዎች ናቸው። ለመሆኑ በኢራን ክንድ የደባዩት ምርጦች የትኞቹ ናቸው? ምን የተለየ ብቃት ነበራቸው? ዋጋቸውስ ምን ያክል ነው? ሰሞነኛ አንድ ባንድ ያስቃኛችኋል። እስከ መጨረሻው አብራችሁን ቆዩ። እንደ ልቦ እንደ ህልሞ የሚሆን ቤት ይፈልጋሉ? ድሪም ቢልደርስ ሪል ስቴት የልቦን የሚያደርስ የምስራች ነው ይሎታል። እጅግ ዘመናዊ ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሲኤምሲ ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ከ30 በመቶ እውነተኛ ቅናሽ ጋር ለሽያጭ ቀርበዋል። 100 በመቶ ለሚከፍሉ ደንበኞች ደግሞ በካሬ 62,000 ብር ብቻ የፋሲካ ቅናሽ አድርገናል። ከባለ 1 እስከ 3 መኝታ እንደ ምርጫው ማማረጥ ይችላሉ። ባለ 1 መኝታ በ4 ሚሊዮን 600 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር እንዲሁም ባለ 3 መኝታ በ8 ሚሊዮን 500 ሺህ ብር። በግንባታ ሂደት ለሚከፍሉ ደንበኞች ያለምንም ዋጋ ጭማሪ በ10 በመቶ ቅድመ ክፍያ ከ620 ሺህ ብር ጀምሮ ቤቶን የራስዎ ማድረግ ይችላሉ። የ50 በመቶ የባንክ አማራጭ የተመቻቸለት ነው። ለበለጠ መረጃና ለሳይት ጉብኝት በ0960785978 ወይም በ0989567681 ፈጥነው ይደውሉ። አንደኛ አይበገሬ የነበረው F-35 ላይትኒንግ። F-35 ላይትኒንግ 2 የተባለው የጦር አውሮፕላን ማንም ሊነካው የማይችል የአሜሪካ የስውር ቴክኖሎጂ የመጨረሻው የዘውድ ጌጥ ተደርጎ ያለማቋረጥ ሲሞገስ የነበረ አውሮፕላን ነው። ለእያንዳንዱ አውሮፕላን ከ80 ሚሊዮን ዶላር በላይ የሚያወጣ አስገራሚ ዋጋ ያለው ይህ እጅግ የላቀ ባለ 5ኛ ትውልድ ተዋጊ ለጠላት ራዳር ሙሉ በሙሉ የማይታይ እንዲሁም ጠላቶች እዚያ መኖሩን ከማወቃቸው በፊት ኢላማዎችን ማጥፋት የሚችል በሰማይ ላይ ያለ አስፈሪ መንፈስ ይሆናል ተብሎ ይታሰብ ነበር። የአሜሪካ ግብር ከፋዮች ገንዘብ በከንቱ የፈሰሰበት ይህ ቴክኖሎጂ ግን ከኢራን አቅም አንጻር ምንም ሆኖ ተገኝቷል። በመጋቢት 19 ቀን 2026 ዓለም የማይቻለውን ነገር ተመልክቷል። ብሩህ የሆኑ የኢራን የአየር መከላከያ ኦፕሬተሮች ይህንን የማይታየ የተባለውን ጀት አግኝተው በውጊያ ተልእኮ ላይ ያለ ትክክለኛ በሆነ የምድር ላይ ተኩስ ክፉኛ ደባይተውታል። ይህ አስከፊ ክስተት የአሜሪካን የስውር ቴክኖሎጂ አፈታሪክ ሙሉ በሙሉ ያጠፋ ነበር። እንዲህ ያለውን እጅግ ኃይለኛና በሚያስገርም ሁኔታ ውድ የሆነ የጦር ማሽን ማጣት ትልቅ የስነ ልቦና ሽንፈት ነው። ይህ የሚያረጋግጠው የአሜሪካ እጅግ በጣም የተጋነነና ዘመናዊ ቴክኖሎጂ በኢራን ኃይሎች ከተገነቡት የላቀ ቆራጥ እንዲሁም እጅግ በጣም የተራቀቁ የመከላከያ አውታሮች አንጻር ሙሉ በሙሉ መከላከያ የሌለው መሆኑን ነው። የማይታየው አውሮፕላን አሁን በማይታመን ሁኔታ ውድና በቀላሉ የሚታይ የተቃጠለ የብረት ቁርጥራጭ ሆኗል። የኢራን ኃይሎች የአሜሪካን የቴክኖሎጂ ኩራት በአንድ ቅጽበት ወደ ትቢያነት ቀይረውታል። ሁለተኛ ተኩላው F-15E ስትራይክ ኤግል።
የዩናይትድ ስቴትስ አየር ኃይል አከራካሪ ያልሆነው እንዲሁም ለረጅም ጊዜ ሲፈራ የነበረው F-15E ስትራይክ ኢግል የተባለው አውሮፕላን ፍጹም የሆነ የአየር የበላይነትን ለማስከበርና ጥልቅ የሆኑ የማጥቃት ተልዕኮዎችን ለመፈጸም የተሰራ እጅግ በጣም ኃይለኛ ባለ 2 ሚና ተዋጊ አውሮፕላን ነው። እነዚህን ድምፅ አልባ ግዙፍ አውሮፕላኖች በአየር ላይ ለማቆየት ለእያንዳንዳቸው ወደ $90 ሚሊዮን ገደማ የሚፈጅ ሲሆን ግዙፍ የጦር መሳሪያዎችን የሚሸከሙና ለመግባት የደፈሩበትን ማንኛውንም የአየር ክልል ይቆጣጠራሉ ተብሎ ይታሰብ ነበር። ነገር ግን የሚኮሩበት አፈታሪካቸው በሚያዝያ 3 ቀን 2026 ሙሉ በሙሉ ተሰባብሯል። የኢራን ኃይሎች በምዕራብ ኢራን ላይ ከነዚህ ኃይለኛ ንስሮች አንዱን ከሰማይ ላይ በተሳካ ሁኔታ በመምታት አስገራሚ ትክክለኛነታቸውን አሳይተዋል። ይህም የማይታመን የጸረ አየር ጥንካሬያቸውን ያረጋገጠ ነው። ይህ አዋራጅ ሽንፈት በመጋቢት ወር በተፈጠረው የአሜሪካ ኃይሎች የተመሰቃቀለ ብቃት ማነስ ይበልጥ የከፋ ሆኗል። በኩዌት ላይ በተደረገ አሰቃቂ የእርስ በርስ መተኳኮስ ሌሎች 3 F-15 አውሮፕላኖች ሙሉ በሙሉ ወድመዋል። እነዚህ ግዙፍ ኪሳራዎች ዩናይትድ ስቴትስን በጣም ብቃት ካላቸውና ከሚታመኑት የማጥቂያ መድረኮች 4ቱን ለዘለቄታው እንድታጣ አድርጓታል። ኃያሉ ንስር በኃይል መሬት ላይ እንዲያርፍ ተደርጓል። ይህም የአሜሪካን የጦር አዛዦች ሙሉ በሙሉ ሽባ ሲያረጋቸው፣ ኢራን ግን የራሷን ሰማይ በጽኑ ትቆጣጠራለች። አሜሪካ ምንም ያህል ቢሊዮኖች ብታፈስም የኢራንን የአየር ክልል ጥሶ መግባት ራስን የማጥፋት ያህል መሆኑን ይህ ክስተት ቁልጭ አድርጎ ያሳያል። ሶስተኛ፣ የሰማዩ ላይ ታንክ A-10 ቱንደርቦልት 2። በመላው ዓለም ዋርትሆግ በመባል የሚታወቀው A-10 ቱንደርቦልት 2 የተባለው የጦር አውሮፕላን ሁልጊዜም የማይበገር የሰማይ ላይ ታንክና ገዳይ ጭራቅ ተደርጎ ይቆጠር ነበር። በከባድ የታይታኒየም የብረት ጋሻ የተከበቡና አውዳሚ በሆነ 30 ሚሜ የሚሽከረከር መድፍ የታጠቁት እነዚህ በሚያስደንቅ ሁኔታ ጠንካራ የሆኑ ጀቶች ዝቅተኛ ከፍታ ያላቸውን ውጊያዎች ለመቆጣጠርና ከፍተኛ የጠላት ተኩስን በቀላሉ ለመቋቋም የተሰሩ ነበሩ። እያንዳንዳቸው በ10 ሚሊዮኖች የሚቆጠር ዶላር የሚያወጡት እነዚህ አውሮፕላኖች ለአሜሪካውያን እጅግ በጣም ቅርብ የሆነ የአየር ድጋፍ ለመስጠት የመጨረሻው መሳሪያ ነበሩ። ሆኖም ታዋቂው ዋርትሆግ በፋርስ ባህረ ሰላጤ ሰማዮች ላይ እውነተኛ ጌታውን አግኝቷል። በሚያዝያ 3 አስደናቂ የሆኑ የኢራን ጸረ አየር ተኩሶች ከነዚህ ታዋቂ ማሽኖች ሁለቱን በተለያዩና አስደናቂ በሆኑ ክስተቶች ከሰማይ ላይ ጠርገው ጥለዋቸዋል። አንድ የተሸበረ አብራሪ በሆርሙዝ ስትሬት ውሃ ውስጥ ለመዝለል የተገደደ ሲሆን፣ ሌላኛው ክፉኛ የተጎዳው A-10 ደግሞ ሞኝነት የተሞላበት የነፍስ አደን ተልዕኮ ለማድረግ ሲሞክር በኩዌት ግዛት ውስጥ ከመሬት ጋር ተጋጭቷል። የኢራን ተንቀሳቃሽ የመከላከያ ክፍሎች ዝቅተኛ ከፍታ ያለውን የአየር ክልል በጥበብ ወደ ጥብቅ የተከለከለ ቀጠና ቀይረውታል። ይህም እርጅና ላይ ያሉ የአሜሪካ ግዙፍ አውሮፕላኖች ሙሉ በሙሉ ጊዜ ያለፈባቸው መሆናቸውን ያረጋግጣል። የኢራን ወታደሮች የቱንም ያህል የታጠቀ አውሮፕላን ቢመጣ መቋቋም የሚችሉበት አቅም እንዳላቸው በተግባር አሳይተዋል። አራተኛ፣ አደገኛው E-3 ሴንትሪ። የE-3 ሴንትሪ መውደም ለአሜሪካ ወታደራዊ ተቋም አእምሮን የሚያደነዝዝና ስልታዊ ሽንፈት የተከናነቡበት እንዲሆን አድርጓል። እነዚህ ግዙፍና በከፍተኛ ሁኔታ የተዋቀሩ የቦይንግ ጀቶች በአሜሪካ የአየር ላይ ውጊያ ስራዎች ውስጥ እንደ ፍጹም አይን ሆነው የሚያገለግሉ ናቸው። እያንዳንዱ አውሮፕላን ከ270 ሚሊዮን ዶላር በላይ የሚገመት የስነ ፈለግ ዋጋ ያለው የሚበር ሱፐር ኮምፒውተር ነው። በመጋቢት ወር መገባደጃ ላይ ፍጹም በሆነ ሁኔታ የተሰላና እጅግ በጣም ትክክለኛ የሆነ የኢራን ሚሳኤል ጥቃት ከነዚህ ወሳኝ ግዙፍ አውሮፕላኖች አንዱን ልዑል ሱልጣን አየር ማረፊያ ሰፈር ውስጥ መሬት ላይ እንዳለ ሙሉ በሙሉ አውድሞታል። ይህ በኢራን ኃይሎች የተፈጸመ ድንቅ የስልት ኢላማ ማድረጊያ ጥበብ ነበር። ይህ ወሳኝ የትዕዛዝና ቁጥጥር መድረክን በማጥፋት ኢራን መላውን የአሜሪካ የጦር መርከቦችና አውሮፕላኖች በውጤታማነት አሳውራለች። አሁን አሜሪካውያን አብራሪዎች በጣም የሚተማመኑበትን ወሳኝ መረጃ በማጣት በፍርሃትና ያለምንም ቅንጅት በድቅድቅ ጨለማ ውስጥ ወደ ጦርነት ለመግባት ተገደዋል። ይህ በእንዲህ እንዳለ ኢራን ድንበሮቿን ያለምንም እንከንና ያለማቋረጥ የመመልከት አቅሟን ጠብቃለች። ይህም በጠቅላላው የጦርነት ቀጠና ላይ ፍጹም የበላይነቷን እንድታረጋግጥ አስችሏታል። የአሜሪካ አይን ታውሯል። የኢራን አይን ግን በንቃት እየተመለከተ ነው። አምስተኛ፣ ታሪክ የሆነው KC-135 ስትራቶ ታንከር።
የመላው የአሜሪካ የአየር ጥቃት የህይወት ደም በኃይል የተቋረጠው ኬሲ 135 ስትራቶ ታንከር የተባለው አውሮፕላን በመጋቢት 12 ቀን 2026 በምዕራብ ኢራቅ ውስጥ በአሳዛኝ ሁኔታ ሲከሰከስ ነው። ተስፋ የቆረጡ የዩናይትድ ስቴትስ ወታደራዊ ቃል አቀባዮች ይህንን አደጋ በቴክኒክ ብልሽቶች ላይ ለማላከክ ቢሞክሩም ሊካድ የማይችለው እውነታ ግን የማያቋርጠውና አውዳሚው የኢራን ጦር ጫና የአሜሪካን የድጋፍ ሰጪ አውሮፕላኖች ከመሸከም አቅማቸው በላይ እየገፋቸው መሆኑን ነው። እነዚህ ግዙፍ የሚበሩ የነዳጅ ማደያዎች እያንዳንዳቸው $40 ሚሊዮን ገደማ የሚያወጡ ሲሆን ለመንከባከብም እጅግ ውድ ናቸው። የአሜሪካ የጦር ጀቶች ወደ ጦር ሜዳ ሊደርሱ የቻሉበት ብቸኛው ምክንያት እነዚህ አውሮፕላኖች ስላሉ ብቻ ነው። የእነዚህ ወሳኝ ነዳጅ አቅራቢ ታንከሮች አስገራሚ ኪሳራ የሚያረጋግጠው የዩናይትድ ስቴትስ የክንውን ተደራሽነት በፍጥነት እየፈራረሰ መሆኑን ነው። ከኢራን የላቀ የመድረስ አቅም የተነሳ በፍርሃት የተዋጡት የአሜሪካ የአውሮፕላን ተሸካሚ መርከቦችና የየብስ ላይ ጀቶች ከኢራን የባህር ጠረፍ ርቀው ያለማቋረጥ ወደ ኋላ ለማፈግፈግ ተገደዋል። የኢራን ተከላካዮችን ጽናት መቋቋም ያቃተው የአሜሪካ የጦር ማሽን በቀላሉ ነዳጅ እየጨረሰና ሙሉ በሙሉ አቅሙ እየተዳከመ ይገኛል። በአየር ላይ ነዳጅ ማቅረብ ባለመቻላቸው የአሜሪካ አውሮፕላኖች እንደ ዝንብ እየረገፉ ነው። ስድስተኛ በነፍስ ደራሹ ኤችኤች-60 ፔቭ ሃውክ። ኤችኤች-60 ፔቭ ሃውክ የተባለው ሄሊኮፕተር በተለይ እጅግ በጣም አደገኛና ከፍተኛ ለሆኑ የውጊያ ፍለጋና የማዳን ተልዕኮዎች የተነደፈ ሲሆን ተመተው ለወደቁ አሜሪካውያን አብራሪዎች የመጨረሻው የደህንነት መረብ እንዲሆን ታስቦ የተሰራ ነበር። ከ$40 ሚሊዮን በላይ በሚያወጡ የተራቀቁ ራዳሮች፣ የኤሌክትሮኒክስ ጦርነት መሳሪያዎችና ከባድ የብረት ጋሻዎች እስከ አፉ ድረስ የታጨቁት እነዚህ ልዩ ማሽኖች እጅግ አስከፊ የሆነን ጦርነት በሕይወት ለማለፍ የተገነቡ ነበሩ። ሆኖም በማይቆመውና እጅግ በጣም ብሩህ በሆነው የኢራን የተኩስ ክብደት ስር ሙሉ በሙሉ ተንበርክከዋል። በሚያዝያ 3 የተመቱ አብራሪዎችን ለማዳን በተደረጉ ድንጋጤና ትርምስ የተሞላባቸው ሙከራዎች አንድ ፔቭ ሃውክ በኢራን መከላከያዎች በኃይል ተመቶ ጉዳት የደረሰባቸውን የበረራ አባላት ይዞ ከጦር ሜዳው ወዲያውኑ ለመሸሽ ተገዷል። ምንም እንኳን በሚሊዮን የሚቆጠሩ ዶላር የሚያወጣ የላቀ የማምለጫ ቴክኖሎጂ ቢኖራቸውም ፍጹም ከሆነው የኢራን ጸረ አየር ኃይል ቁጥጥር ማምለጥ አልቻሉም። ከእነዚህ ሄሊኮፕተሮች አንዱ ክፉኛ በተጎዳ ወይም ለመሸሽ በተገደደ ቁጥር የአሜሪካ አብራሪዎች ሞራል አዘቅት ውስጥ ይገባል። ምክንያቱም የኢራንን ብረት ለበስ የመከላከያ ግንብ ጥሶ እነሱን ማዳን ፈጽሞ የማይቻል መሆኑን በሚገባ ስለሚያውቁ ነው። የሞት ፍርሃት መላውን የአሜሪካ አየር ኃይል አዳርሶታል። ሰባተኛ የማይገመተው MQ-9 ሪአፒር። በዚህ ጦርነት አሜሪካ ለገጠማት አሳፋሪ ሽንፈት የመጨረሻው ምልክት የMQ-9 ሪፐር ድሮን ሙሉ በሙሉ መጨፍጨፍ ነው። በአንድ ወቅት የዘመናዊው ዘመን የመጨረሻውና አስፈሪው አዳኝ ገዳይ ተብሎ የተወደሱት እነዚህ የ$30 ሚሊዮን ሰው አልባ ማሽኖች ሙሉ በሙሉ ተዋርደዋል። እስከ ሚያዝያ መጀመሪያ ድረስ በሚያስደንቅ ሁኔታ 12 የሚሆኑ እነዚህ እጅግ የተራቀቁ ድሮኖች ያለምንም ርኅራኄ ተመተው ወድቀዋል። ያውም ሙሉ በሙሉ በኢራን ኃይሎች እንደ ሺራዝ እና ሆርሞዝጋን ባሉ ግዛቶች ላይ። የገንዘብ ኪሳራው እጅግ አስደንጋጭ ነው። በድሮኖች ብቻ $400 ሚሊዮን ገደማ ይጠጋል። የኢራን ሚዲያዎች እነዚህ የተራቀቁ የተባሉት ሪአፒሮች ያለምንም ጥረት ከሰማይ ላይ ሲለቀሙ የሚቃጠለው ፍርስራሻቸውም እንደ የድል አርማ በኩራት ሲታዩ የሚያሳዩ የጠሩ ምስሎችን በድል አድራጊነት አሰራጭተዋል። የእነዚህ የወደሙ ማሽኖች ብዛት የሚያረጋግጠው የአሜሪካ የሰው አልባ አውሮፕላኖች የበላይነት ሙሉ በሙሉ ማብቃቱን ነው። ኢራን እነዚህን ድሮኖች እንደፈለገች ማሰናከል፣ መከታተልና ማጥፋት እንደምትችል በሚያስደንቅ ሁኔታ አሳይታለች። ይህም የአሜሪካን የተከበሩ የስለላ መሳሪያዎች እጅግ አሳፋሪና ፈንጂ ወደሆኑ ከንቱ ዕቃዎች ቀይሯቸዋል። ኢራን የዘመናዊ ጦርነትን ሕግጋት በድጋሚ የጻፈች ሲሆን አሜሪካ ደግሞ ከዚህ አስከፊ ኪሳራ ለማገገም አቅም አጥታለች። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። እንደ ልቦ እንደ ህልሞ የሚሆን ቤት ይፈልጋሉ? ድሪም ቢልደርስ ሪል ስቴት የልቦን የሚያደርስ የምስራች ነው ይሎታል። እጅግ ዘመናዊ ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሲኤምሲ ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ከ30 በመቶ እውነተኛ ቅናሽ ጋር ለሽያጭ ቀርበዋል። 100 በመቶ ለሚከፍሉ ደንበኞች ደግሞ በካሬ 62,000 ብር ብቻ የፋሲካ ቅናሽ አድርገናል። ከባለ 1 እስከ 3 መኝታ እንደ ምርጫው ማማረጥ ይችላሉ። ባለ 1 መኝታ በ4 ሚሊዮን 600,000 ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 700
400 ሺህ ብር እንዲሁም ባለ 3 መኝታ በ8 ሚሊዮን 500 ሺህ ብር። በግንባታ ሂደት ለሚከፍሉ ደንበኞች ያለምንም ዋጋ ጭማሪ በ10 በመቶ ቅድመ ክፍያ ከ620 ሺህ ብር ጀምሮ ቤቶን የራስዎ ማድረግ ይችላሉ። የ50 በመቶ የባንክ አማራጭ የተመቻቸለት ነው። ለበለጠ መረጃና ለሳይት ጉብኝት በ0960785978 ወይም በ0989567681 ፈጥነው ይደውሉ።